እንደው ክርስቶስ ተገልጦ ስጦታ ስጡኝ ቢላችሁ ስንቶቻችሁ ስጦታ ትሰጡት ይሆን? ከበደልና ከኃጢአት ለመቆራረጥ ክፋትንም ለመተው የእግዚአብሔር ፍቅር እኮ በቂ ነበር ወገኖቼ። ንስሐ ለመግባት የማታስብ ነፍስ ኃጢአት መስራትን አታቋርጥ። ኃጢአትን ከመተው የሚቀድመው ንስሐ ለመግባት መፈለግ ነው። እግዚአብሔርም ሰይጣንም የሚፈልጉት ልባችንን ነው። እግዚአብሔር ኃጢአትን ተው አለን እንጂ መኖርን ተው አላለንም እኮ ምእመና። እየባሰ የሚሄደው ነገር አንድ ነገር ማምጣቱ ግን አይቀሬ ነው። እሱ ምንድነው? የእግዚአብሔር ቁጣና ቅጣት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አጠር ላለች ደቂቃ የእግዚአብሔርን ቃል መንፈሳዊ ሐሳቦችን እንመካከራለን። ለዚህች ምሽት እንደ መልእክትም እንደ ትምህርትም ጥቂት ሐሳቦችን ባስተላልፍ ብዬ ይህንን ጉዳይ መርጫለሁ። አንድ ጥያቄ በጠይቃችሁ ደስ ይለኛል። እግዚአብሔር የተወደደ መድኃኒታችን ኢየሱስ ክርስቶስ አሁን በዚህ የዘመን መጨረሻ ላይ በአዲስ ዘመን መባቻ ላይ ተገልጾ ለአዲስ ዓመት ስጦታ እንድንሰጠው ቢፈልግ ስጦታ ለመስጠት ፈቃደኛ እንሆን ይሆን? እስኪ እንደው ክርስቶስ ተገልጦ ስጦታ ስጡኝ ቢለን ስጦታ ስጡኝ ቢላችሁ ስንቶቻችሁ ስጦታ ትሰጡት ይሆን? እስኪ እጃችሁን አውጡልኝ። አልገባችሁም ጥያቄ ወይስ ጥያቄን ፈራችሁት? ጌታችን ተገልጦ ስጦታ እንድንሰጠው ቢጠይቀን ስጦታ መስጠት የምትፈልጉ ምእመናን እስኪ እጃችሁን አውጡልኝ። አለመስጠትም መብታችሁ ነው። እግዚአብሔርን ብታገኙት ስጦታ በሰጠውት የምትሉ ምእመናንን ነው እኔ የምፈልገው እጃችሁን እንድታወጡልኝ። አይዟችሁ፣ ገንዘብ አልጠይቃችሁም። ብዙ ጊዜ እጃችሁን አውጡ የተባለው በዛ መንገድ ከሆነ ብዙዎቻችሁ ግን መስጠት አትፈልጉም ስጦታ መሰለኝ። እሺ አውርዱ። ይህን ጥያቄ ለምን እንደጠየቅኳችሁ የትምህርቴ ማብቂያ ሰዓት ላይ ነግራችኋለሁ። እግዚአብሔር ከሁላችንም ጋር ይሁንልን። የክርስቲያኖች ጉዞ፣ የኔና የናንተ ጉዞ ወደ አጣነው ስፍራ፣ ወደ አጣነው ጸጋ፣ ወደ አጣነው ቦታ፣ ወደ አጣነው ጌታ የምንጓዘው ጉዞ ነው ክርስትና። በበደልና በኃጢአት ምክንያት ወደ አጣነው ስፍራ ለመመለስ የሚኖረን ናፍቆትና ጉጉት ነው የክርስቲያኖች ጉዞ። በዋናነት የዚህ ጉዞ መግፈዬ፣ የዚህ ጉዞ ቁጭት የሚሆነው ደግሞ ከእግዚአብሔር የመለየታችን ውጤት፣ ከእግዚአብሔር በመለየታችን ያጣነው ጸጋና ሀብት፣ በዚያውም ላይ ደግሞ ለጽድቅ ተፈጥረን ያገኘን የኃጢአት ምሬት እውነተኛ ክርስቲያናዊት ነፍስን ወደ አጣችው ጸጋ፣ ወደ ጎደላት በረከት፣ ወደ አጣችው ስፍራ ለመሄድ የሚኖራትን ናፍቆትና ጉጉት ይቀሰቅስባታል። የተወደዳችሁ ክርስቲያኖች፣ በደልና ኃጢአት ከእግዚአብሔር ለይቶናል። ከእግዚአብሔር በመለየታችን ያጣነው ጸጋና ሀብት ሊሰፈርም ሊቆጠርም አይችልም። እግዚአብሔርን ራሱን እናጣዋለን በበደልና በኃጢአት ምክንያት። ከእግዚአብሔር ጋር ብንሆን ልናገኘው የምንችለው ጸጋና ሀብት ጠፍቶብናል። ከሁሉ በላይ ደግሞ እንደ ጨው የሚጣፍጠው ኃጢአት እየበረከተ ሲሄድ ሬት ሬት ይላል። የኃጢአት ምሬቱ ያጣችውን ጸጋና ሀብቱን ከእግዚአብሔር መለየቱን የምትረዳ እውነተኛ ክርስቲያናዊት ነፍስ ወደዚህ ጸጋ ለመሄድ ትገሰግሳለች። ይሄ ጉዞ ወደ አጣነው ስፍራ የምንጓዘው ጉዞ፣ ወደ አጣነው ጸጋ የምናቀናው ቅኝት፣
ይሄ ጉዞ የንስሐ ጉዞ ነው ክርስቲያኖች። አሁን ስለዚህ ጥቂት ጉዞ በዚህ የዘመን ማብቂያ ላይ ብጠቁማችሁ ብዬ ወድጄ ነው ወገኖቼ። በደልና ኃጢአት ወደዚህ እግዚአብሔር ጉዞ ያሰናከላት አንዲት ነፍስ ወደዚህ ጉዞ የምታደርገው ጉዞና እንቅስቃሴ በደንብ የሚነሳሳላት የእግዚአብሔርን ፍቅር ባሰበች ጊዜ ነው ወገኖቼ። እንኳን የእግዚአብሔር ፍቅር የሰው ፍቅር እንኳን ይሉኝታ ያስይዝ የለ። ስለ ሰው ይሉኝታ ብለን ስለ ቤተሰቦቻችን ፍቅርና መውደድ ብለን ብዙ የምንተወው ነገር አለን አይደል? የእግዚአብሔር ፍቅርማ ኃጢአትን ለመተው ይሉኝታ ለማስያዝ ከዚያ በላይ እኮ ነው ወገኖቼ። ክርስቲያኖች ከበደልና ከኃጢአት ለመቆራረጥ ክፋትንም ለመተው የእግዚአብሔር ፍቅር እኮ በቂ ነበር ወገኖቼ። ስለኔና ስለናንተ የሞተ ስለኔና ስለናንተ የቆሰለ ስለ ኃጢአታችን የደቀቀ ስለ መተላለፋችን ዋጋ የከፈለ የእግዚአብሔርን ፍቅር ሁሌ የምታስብ ክርስቲያን ስለ ፍቅሩ ብሎ ኃጢአትን ለመተው ይንደረደራል። የእግዚአብሔር ፍቅር ይሉኝታ ያስይዘዋል ወገኖቼ። እርግጠኛ ነኝ እግዚአብሔርን የምትወዱት እጃችሁን አውጡልኝ ብል ሁላችሁም ትወዱታላችሁ፣ እጃችሁን ታወጣላችሁ። ለዚህ ነው ብርድ የምትመቱት። ለዚህ ነው ንፋስ ላይ የምትቀመጡት። ለዚህ ነው አፋችሁ ኮቸችላ እስኪመስል የምትጾሙት። ለዚህ ነው ብዙ ነገራችሁን የምትተዉት። አውቃለሁ እግዚአብሔርን ትወዱታላችሁ። አውቃለሁ እግዚአብሔርን ታፈቅሩታላችሁ። እግዚአብሔርን የምታፈቅር እግዚአብሔርን የምትወድ አንዲት ክርስቲያናዊት ነፍስ ግን እግዚአብሔርን መውደዷን የምታረጋግጠው አንድ ነገር ብቻ በማድረግ ነው። እግዚአብሔር የሚወደውን በማድረግ እግዚአብሔር የሚጠላውን ባለማድረግ ወገኖቼ። ክርስቲያን የመባል ትልቁ ቁም ነገር የክርስቶስ ወዳጅ እግዚአብሔርን አፍቃሪ የሚለው ትርጉም የሚሰጠው እግዚአብሔር ጽድቅን ይወዳል፣ ክርስቲያናዊት ነፍስም ጽድቅ ማድረግን ስትወድ ነው። እግዚአብሔር ኃጢአትን፣ እግዚአብሔር ክፋትን ይጠላል፣ እሱ የሚጠላውን ስትጠላ ነው። እናም አንድ ነገር በልባችን ማሰብ አለብን። እኔም ይህን አንድ ነገር እጠይቃችኋለሁ። እግዚአብሔርን ከወደድነው እግዚአብሔርን መውደዳችንን ኃጢአት በመጥላት እናሳየው ወገኖቼ። እግዚአብሔር በምን ደስ የሚለው ይመስላችኋል? እንደዚህ የእግዚአብሔርን ቃል ተሰብስበን ስንሰማ ብቻ ደስ የሚለው ይመስላችኋል? እግዚአብሔር በእልልታችን፣ በጭብጨባችን፣ በአስራትና በበኩራታችን በምን ደስ የሚለው ይመስላችኋል? እግዚአብሔርን ደስ ማሰኘት የምትፈልግ ነፍስ በእግዚአብሔር ቃል ላይ ተጽፏል። እግዚአብሔር የእግዚአብሔርን ቃል በመስማት ደስ እንደሚለው በምን ደስ የሚለው ይመስላችኋል ይላል። እሺ በምትል ነፍስ ነው እግዚአብሔር ደስ የሚሰኘው። መታዘዝ ከመስዋዕት ማዳመጥም የአውራ በግን ስብ ከማቅረብ ይበልጣል ይላል እግዚአብሔር ቃል። እግዚአብሔርን ማፍቀርን በመታዘዝ የምትገልጥ ክርስቲያን ናት። ክርስቲያን የምትባለው እቺ ነፍስ ናት። ክርስቲያን የምትባለው ወገኖቼ እግዚአብሔርን ከወደድነው ኃጢአትን ጠልተን እናሳየው ነው መልእክቴ። መጪው የተሰጠን ዕድሜ የብድር ዕድሜ ነው። ይህን የብድር ዕድሜ እግዚአብሔርን ማፍቀራችንን ልዑልን መውደዳችንን የምናሳየው በዋናነት ከኃጢአት ጋር መቆራረጥ ስንጀምር ነው ወገኖቼ። ሶስት ነገሮችን ልጥቀስላችሁ። ቢያንስ እንዲህ አይነት ጉባኤያት የየዕለት የቤተ ክርስቲያን ምልልስ ሶስት ነገሮችን ከኔና ከናንተ ይፈልጋል በዋናነት። አንደኛ ቢያንስ ከዚህ ጉባኤ በኋላ የ3 ቀን ጉባኤ ይሁን የ4 ቀን ጉባኤ አላውቅ፣ ግን አንድ ነገር ይጠበቅብናል። የመጀመሪያው ነጥብ ንስሐ ለመግባት መፈለግ። ስለማን ሲባል? ስለ እግዚአብሔር ፍቅር ሲባል፣ ለኛ ስላሳየው መውደድ ሲባል፣ ጊዜ አተን ሰው ፈርተን እድሜ ገፍቶ እድል ጠፍቶ አይደለም፣ ስለምንወደው ስለምናፈቅረው ካልን ንስሐ ለመግባት ቢያንስ መፈለግ አለብን ምዕመናን። ለምን መሰላችሁ? ንስሐ ለመግባት የማትፈልግና
ንስሐ ለመግባት የማታስብ ነፍስ ኃጢአት መስራትን አታቋርጥ። ንስሐ ለመግባት የምታስብ ነፍስ ግን ኃጢአትን ለመተው ቅርብ ነው የምትሆነው ወገኖቼ። ንስሐ ለመግባት ባልፈለግን፣ ንስሐ ለመግባት ባላሰብን ጊዜ ሁሉ ግን እንዳትረሱ ምዕመናን፣ በኃጢአት ውስጥ ለመኖር የተመቻቸን ነው የምንሆነው። ታዲያ ጉባኤ ምንድነው? ታዲያ የእግዚአብሔር ቃል መፍሰሱ ምንድነው? ታዲያ የዘመን ብዛቱ ምንድነው? የእግዚአብሔር ቃል ምን እንደሚል አልሰማችሁም? ቅዱስ ጴጥሮስ በመልእክቱ እንዲህ ነው የሚለው፣ ሁሉ ወደ ንስሐ እንዲደርስ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል እግዚአብሔር። እግዚአብሔር ለምን ታገሰ? እግዚአብሔር የቀን ዕድል ለምን ሰጠ? እግዚአብሔር ለምን ጠበቀ? እግዚአብሔር ለምን ዕድሜን አልቆረጠም? እግዚአብሔር ዘመንን ለምን አላበቃም? ሁላችን ወደ ንስሐ እንድንገባ እግዚአብሔር እየታገሰን ነው። ሁለተኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 9 ሁሉ ወደ ንስሐ እንዲደርስ እንጂ ማንም እንዳይጠፋ ወዶ። እግዚአብሔር ወዶ ሳይታክት ጊዜ ከሰጠ እግዚአብሔርን የምትወድ ነፍስ ከንስሐ ውጪ ምን ሕይወት አላት? ስለዚህ ቢያንስ መፈለግ፣ ንስሐ ለመግባት ማሰብ። የተወደዳችሁ ክርስቲያኖች ኃጢአትን ከመተው የሚቀድመው ንስሐ ለመግባት መፈለግ ነው። ከዚያ ቀጥሎ ነው ኃጢአትን የምንተወው ወገኖቼ። እስኪ ቢያንስ ንስሐ ለመግባት እንፈልግ፣ ለመታረቅ እናስብ፣ እግዚአብሔርን ላለማስቀየም እንጠንቀቅ። እንዲህ ካደረግን እመኖኝ ኃጢአትን ቀንሳለን። ችንካሮቹን በዓይናችሁ ባያችሁ ቁጥር የተገረፈው ግርፋት፣ የጀርባው ሰንበር፣ የጎኑ ቁስል፣ የእጆቹ ችንካር፣ የገባበት ቀለበት የሚመስለው ቀዳዳ፣ እነዚህን የምታስብ ክርስቲያን እንዴት ጨክና በደል ትሰራለች? እንዴት ጨክና ኃጢአት ትፈጽማለች? እንዴት በዚህ ፍቅር ይሉኝታ አይዛትም? ወገኖቼ ኃጢአትን የምንተውበት ዋና ምክንያት እግዚአብሔርን ስለምናፈቅረው ይሆናል። ወገኖቼ ኃጢአትን ከመተው የሚቀድመው ምዕመናን መፈለግ ነው። ትፈልጋላችሁ ወይ? ቢያንስ በመጪው ዘመን የንስሐ ሕይወት እንዲኖረን፣ ተነሳይ ሕይወት እንዲኖረን፣ የምር እግዚአብሔርን ማፍቀራችንን እንድናረጋግጥለት ከወደድከኝ ኃጢአትን ተው የሚለው ድምፅ እያስተጋባብን ከኖር ሳይነጋ በዚህ ምሽት እንኳን ንስሐ እንገባለን። ሁለተኛው ደረጃ ኃጢአትን መተው ነው ወገኖቼ። የሚፈልግ ሰው፣ ፍቅሩን የሚያሰላስል ሰው፣ በእግዚአብሔር ፍቅር ይሉኝታ የተያዘ ሰው ኃጢአትን ይተዋል፣ በደልን ይቀንሳል። ከህሊናውና ከልቦናው ጨርሶ ለማጥፋት አቅም ያገኛል። ፍቅሩ አቅም ይሰጠዋል፣ ኃይል ይሆነዋል፣ ብርታት ይሆነዋል። ስለዚህ ኃጢአትን ለመቀነስ አቅም ያገኛል። ሶስተኛው ፈጽሞ ኃጢአትን መጥላት ነው ወገኖቼ። ኃጢአትን ከመጥላት የሚቀድመው ግን መተው ነው ወገኖቼ። ኃጢአትን እስክንጸየፍ ድረስ ነው ግን ክርስቲያኖች የሆነው ወገኖቼ። ይህ ፍቅር ነው እነዚህን ሶስቱን ነጥቦች እንድናልፍ የሚያደርገን። ሌላ አንድ ጥያቄ ልጠይቃችሁ እስኪ ምናልባት ከመለሳችሁልኝ። ሰውነታችን በዚህ ህይወታችን የእግዚአብሔር ማደሪያ እንድንሆን እንፈልጋለን? ትፈልጋላችሁ? ይቅርታ ቀለል ያለ ጥያቄ ነው የምጠይቃችሁ። እጃችሁ እንድታወጡልኝ ግን እፈልጋለሁ። የእግዚአብሔር ማደሪያ፣ የእግዚአብሔር ዙፋን የሆነ ሰውነት እንዲኖረን እንፈልጋለን ወይ? ትፈልጋላችሁ ወይ? እግዚአብሔር ዙፋኑ አድርጎ በሰውነታችን እንዲያድር ትፈልጋላችሁ ወይ? እሰይ! ሁላችሁም እጃችሁን አውርዱት። የተወደዳችሁ ክርስቲያኖች የእግዚአብሔር ዙፋን ለመሆን ከፈቀዳችሁ የኃጢአት ዙፋን የሆነውን ሰውነታችንን ከኃጢአት ማስወገድ እኮ አለብን። እግዚአብሔርም ሰይጣንም የሚፈልጉት ልባችንን ነው። ኃጢአትን የምትሰራ ነፍስ፣ በኃጢአት የምትኖር ነፍስ ገባትም አልገባትም የሰይጣን ዙፋን ለመሆን የተዘጋጀች ናት ወገኖቼ። ማደሪያ ያደረግነው እግዚአብሔርን ነው ሰይጣንን ነው ጥያቄው። ምዕመናን ኃጢአት ካልተወገደ በቀር እኮ እግዚአብሔር በእናንተ ሰውነት እኮ አያድርም። እስከ መቼ ከኃጢአት ጋር ዲያብሎስን ዙፋን አድርጎበት ልባችንን ለሱ ሰተን የተወደደ መድኃኒታችን ኢየሱስ ክርስቶስን አባረን እንኖራለን? እግዚአብሔር ማደሪያ መሆን የምትፈልግ ነፍስ
ኃጢአትን ታስወግዳለች። ምን አድርጋ? ንስሐ ገብታ ነዋ። እግዚአብሔር ኃጢአትን ተው አለን እንጂ መኖርን ተው አላለንም እኮ ምእመናን። መስረቅን ተው አለን እንጂ መስራት ተው አላለንም እኮ ወገኖቼ፣ አላለንም። እግዚአብሔር በጣም ቀላል ጥያቄ ነው የጠየቀን እግዚአብሔር። ንስሐ እንድንገባ ብቻ ነው እግዚአብሔር። ይኸውላችሁ ለምን ወደቃችሁ አይደለም እኮ እግዚአብሔር ጥያቄ፣ ለምን አልተነሳችሁም ነው እኮ እግዚአብሔር ጥያቄ። አንድ ሊቅ እንደተናገረው መውደቅ አዳማዊ ነው አለ። እንደ ሰው ወድቀናል፣ እንደ ሰው ደክመናል፣ እንደ ሰው በድለናል፣ እንደ ሰው አሳዝነናል፣ እንደ አዳም ተዋርደናል። እሺ መውደቅ አዳማዊ ነው ካለ በኋላ ወድቆ አለመነሳት ግን ዲያብሎሳዊ ነው ይላል። ወድቀን ካልተነሳን እንደ አዳም እኮ አይደለንም፣ እንደ ዲያብሎስ እኮ ነው የሆነው። የወደቁ አይነሱምን? የሳቱስ አይመለሱምን? ይላል ነብዩ ኤርምያስ። ወገኖቼ አሁን የመመለስ ዘመን፣ አሁን ሰውነታችንን የእግዚአብሔር ማደሪያና ዙፋን፣ ኃጢአትን ማስወገጃ፣ በደልን በንስሐ ማጥሪያ ልናደርገው ይገባል። እስኪ ሌላ ጥያቄ ልጠይቃችሁ። ትንሽ ከበድ ያለ ጥያቄ ነው የምጠይቃችሁ። ከሚመጣው ዘመን ቁጣ፣ ከሚመጣው ዘመን መከራ ለማስፈራራት ፈልጌ አይደለም። ከሚመጣው ዘመን የእግዚአብሔር ቅጣት ማምለጥ ትፈልጋላችሁ? ዓለም በክፋት እየባሰ ይሄዳል ይላል የእግዚአብሔር ቃል። ከትላንትናው ይልቅ የዛሬው ክፋት ይብሳል። የነገው ደግሞ የትየለሌ ነው። ምእመናን በሰማይና በውስጧ ለምትኖሩ ደስ ይበላችሁ፣ በምድርና በባህር ለምትኖሩ ወዮላችሁ። ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወርዷልና ይላል። ክፋት ይብሳል፣ ጭካኔ ይብሳል። እየባሰ የሚሄደው ነገር አንድ ነገር ማምጣቱ ግን አይቀሬ ነው። እሱ ምንድነው? የእግዚአብሔር ቁጣና ቅጣት። ለምን? ቅጣትንና ቁጣን ሳታመጣ የምታልፍ ኃጢአት የለችም። እያንዳንዳችን ስለ በደላችን፣ እያንዳንዳችን ስለ ክፋታችን፣ እያንዳንዳችን ስለ አመፃችን፣ እያንዳንዳችን ስለ እነዚህ ሁሉ የሚጠብቀን ቅጣት እንዳለ እንዳትረሱ። ምን ካላልን? ካልተመለስን። የሊቃውንት ትምህርት ነው። ቅጣትን ሳታመጣ የምታልፍ ኃጢአት የለችም ወገኖች። እሺ እንደዚሁ ቤቱ እየተመላለስ በቅጣት ስናበቃ አሳዝናችሁ ከሚጠፋው ዓለም ጋር እንጠፋለን፣ ከሚኮነነው ዓለም ጋር እንኮነናለን። በእግዚአብሔር መቅሰፍት ከሚበላው ዓለም ጋር በመቅሰፍት እኛም እንጠፋለን። ንስሐ ባትገቡ እናንተም እንደዚሁ ትጠፋላችሁ ብሏል ጌታችን። እንዲሁ ከሚጠፋው ዓለም ጋር ልንጠፋ ነው። እያለን እንደሌለ ልንሆን ነው። በምህረቱ እጆች ላይ ሳናርፍ በቅጣቱ ልምጭ ልንገረፍ ነው። በእቅፉ ውስጥ ሳናርፍ በቁጣው ውስጥ ልናልፍ ነው። እውነት ነው። መከራን የማታመጣ ኃጢአት የለችም። የእግዚአብሔር ቃል እንዲህ ይላል፣ አሁንም መንገዳችሁንና ስራችሁን አሳምሩ፣ የአምላካችሁንም የእግዚአብሔርን ቃል ስሙ። እግዚአብሔር የተናገረባችሁን ክፉ ነገር ይተዋልና ይላል። እግዚአብሔር የተናገረው ክፉ ነገር ካለ ሊያደርግብን እንዲተው ከፈለግን መንገዳችንን እናሳምር። በምን? በንስሐ ነዋ። መንገዱ ያላማረ ሁሉ እግዚአብሔር የተናገረው ነገር ይሆናል። መጀመሪያ በፍቅሩ ይሉኝታ፣ እምቢ ካልንስ በመከራው ግርፊያ። ለዚህ ነው ስለ ፍቅሩ እንቶ ምናልባት ይህም ካልሆነልን ስለሚመጣው የመከራና የቁጣ ጊዜ ብለን ቢያንስ ከእግዚአብሔር ጋር ለመታረቅ እንመለስ። በዘመን ማብቂያ ላይ ይሄንን መልእክት ማስተላለፍ ነው። የተወደዳችሁ ክርስቲያኖች፣ በተለይ በዚህ ዘመን ከኔና ከናንተ የሚጠበቀው ንስሐ ብለን ስንናገር እንደ ነገሩ መተን ሪፖርት እንድናደርግ አይደለም ወገኖቼ። የህይወት ለውጥ እንዲኖረን ነው የሚያስፈልገው። እውነተኛ ንስሐ ጊዜያዊ ስሜትና ጸጸት አይደለችም፣ የህይወት ለውጥ ነው። ክርስቶሳውያን የሆነ ለመንፈሳዊነት ጉዞ የጀመር የተወደዳችሁ ክርስቲያኖች፣ በየጊዜው ለንስሐ አባት ሪፖርት እንድናደርግ አይደለም። በየጊዜው ግን እውነተኛ ንስሐ በመግባት የእውነተኛ የህይወት ለውጥ እንድናመጣ ብቻ ነው የሚያስፈልገው።
የህይወት ለውጥ፣ እውነተኛ መጸጸት፣ እውነተኛ ንስሐ፣ እውነተኛ እግዚአብሔርን ማፍቀር፣ እውነተኛ የእግዚአብሔር ዙፋን ለመሆን መፈለግ፣ የሚመጣውን መከራ ለመሸሸግ መቁረጥ እውነተኛ ለውጥ ያመጣሉ ወገኖቼ። እውነተኛ ለውጥ። ለዚህ ነው ወደ እውነተኛ ጸጸት እንድንመጣ። ጊዜያዊ ስሜት እንዲፈጥርባችሁ ብቻ አይደለም። ሰው ስሜታዊ ነው፣ እውነት ነው፣ ሊሰማን ይገባል። ሰው አእምሯዊ ነው፣ ዕውቀታዊ ነው፣ እውነት ነው። ከነዚህ ከሁለቱ ግን የሚበልጠው መንፈሳዊነት ነው። በእግዚአብሔር መንፈስ መመራት ነው ወገኖቼ። ስሜትንም አእምሮንም የሚቆጣጠር የእግዚአብሔር ልጅ መሆናችን በመንፈስ ቅዱስ መመራታችን ነው ወገኖቼ። እሱ ደግሞ የህይወትን ፍሬ ይሰጠናል።